ሳሮን ደብረ ዘይት መሄድ አለብኝ ብላ ልክ ሻንጣዋን ይዛ በር ላይ ስትወጣ ህሩት ታገኛታለች። እናም ህሩትና እንዲሁም ሳሮን ተዘጋግተዋል፣ አያወሩም። እናም በሩን ለቀቅ ታረግላታለች። ትገባና ቆይ ከሷን ብሶ ደግሞ ታኮርፋለች እንዴ ትላለች። ቆይ እናንተ ሁለታችሁ አታወሩም እንዴ? እኔ ምን አቀልሃለሁ ትላለች። አሁን ደግሞ የት እየሄደች ነው? ወደ ስራ ነው እንዴ ትለዋለች። አይ አይደለም፣ ደብረ ዘይት እየሄደች ነው። ምን? ለምንድን ነው የምትሄደው ደብረ ዘይት እንዴ? ቆይ አንቺ ደግሞ ታዲያ ምን አስተነገጠሽ? ይላታል ዳዊትም። ይህ ማለት እንግዲህ የህይወትን ልጅ ለማግኘት ነው የምትሄደው ብላ ስለፈራች ነው። ምንም ግን ቆይ እርግጠኛ ነህ ሳሮን እዛ ነው የምትሄደው ብላ አሁንም ትጠይቀዋለች። ይህ ማለት እንግዲህ ህፃኗ ልጅ ካገኘቻት ድጋሚ ከሳሮን እጅ መግባቷ ስለማይቀር በዛም ደንግጣለች። እንግዲህ እሷ የምትሄደው ለስራዋ ነው፣ በዛም ደግሞ እማዬ ልታያት ነው ይላታል ዳዊትም። ጉድ ፈልቷል በለኛ ትላለች። እንዴ ቆይ ምንድን ነው ብሎ ዳዊት ይጠይቃታል። ወይኔ ምንሽ የምን ጉድ ነው? ምን ነው ችግር አለ እንዴ ብሎ ዳዊትም ይጠይቃታል። ይመስለኛል መሄድ አለብኝ ብላ ህሩትም ተከትላት ትሄዳለች። ቆይ ወዴት ነው ደግሞ የምትሄጂው ይላታል ዳዊት። አይ አሁን እኮ ሳስታውስ ቀጠሮ አለብኝ ለካ ለዛ በቃ ልሂድ ወንድሜ ብለው ጥለው ትሄዳለች። ቶሎ ሳሮንን ለመከታተል ነበረ። ዳዊትም ስልኩን ያነሳና ሳሮን ወጥታለች ይላል። አይ ምንም አይነት ጉዳት ግን እንዳታደርሱባት፣ እንድታንደርስባት ደግሞ አልፈልግም ደግሞ ከምትሄድበት ብቻ እንድታስቀሯት ነው የምፈልገው ይላታል። ይህ ማለት እንግዲህ ዳዊት እህቱን ወይም ደግሞ ሳሮንን ከምትሄድበት ቦታ ለማስቀረት ግዴታ እንዲያግቷት አድርገዋል። እናም ሳሮን ታግታለች። ዳዊትም እሺ በቃ እየደወልኩኝ ቼክ አደርጋለሁ ብሎ ስልኩን ይዘጋል። ህይወትም ለሚኪ ፓራስታሞን ካመጣችለት በኋላ ቆይ እንደጀመረ ይሄ የሚመስል ፎቶ እኮ እኔ ጋ አለ፣ እናም አምጥቼ ላሳይ ብላ ትሄዳለች። እናም ጃኬት ስትፈልገው የለም። በጣም ፈለገችው፣ ሻንጣ ውስጥ ፈለገችው፣ ነገር ግን የለም። ቆይ ምን ይሄ ደግሞ ምን ማለት ነው? ቆይ እዚህ ነበር አይደል እንዴ? እሺ ማን ወሰደው ትላለች። ይህ ማለት እንግዲህ ሚኪ ፎቶውን ወስዶባታል። እናም ራሴን አመመኝ እባክሽን ፓራስታሞን አምጪልኝ ያላት ጊዜ እሷ ስትሄድለት ቀጥታ ወደ ክላሷ ነበር የገባው። እናም ክላሷ ገብተው ፎቶውን ነበር የወሰደ። ይህ ማለት እንግዲህ ዳዊት ወይም ደግሞ ሳሮንና ዳዊት እንዲሁም ህይወት አንድ ላይ ሆኖ የተነሱት ፎቶ እሷ ጋር ስላለ እንደገና ደግሞ ህይወት አልበም ላይ ስላየችው ለዛ ነው። እናም ይሄ ፎቶ እኮ ግን ቆይ እንዴት ነው ነገሩ? እኔ ጋር እኮ አለ ስትለው ኧረ እባክሽ ተመሳስሎብሽ ነው የሚሆን ይላታል። እናም ወይሽ በቃ ካላመንከኝ አምጥቼ አሳያለሁ ስትለው ነበረ። ራሴን አመመኝ እባክሽን ፓራስታሞን አምጪልኝ ብሎ ህይወትን ወደ ሱቅ የላካትኝ ፈለገችው ግን አጣችው። እናም እሺ አሁን እሺ የት ሄደ ይባላል? እውነት እርግጠኛ ነኝ ፎቶው ግን ደግሞ ራሱ ነው ትላለች። ግን ያልገባኝ ነገር እንዴት ነው እሺ አንድ አይነት ፎቶ ሊሆን የቻለው? ቆይ ቤተሰቦቼ ደብረ ዘይት ነበሩ እንዴ ብላ እራሷን መጠየቅ ጀመረች። እና ታዲያ የድሮ ሰፈራቸው አይ ይሄማ ሊሆን አይችልም። እና ታዲያ ቆይ እና ዳዊት በልጅነታችን እንተዋወቅ ነበር ማለት ነው ብላ በጣም ግራ ተጋብታለች። የበለጠ ለማረጋገጥ ግን የፈለገችው ፎቶውን ነበር። ያ ፎቶ ደግሞ ከሻንጣዋ ጠፍቷል። ያንን ደግሞ ሚኪ ወስዶባታል። የማይመስል ነገር ነው። እኔና ዳዊት በፍጹም ከዛሬ በፊት አንተዋወቅም። ገና አሁን ነው ሳውቃቸው ሳሮንም ሆነ ዳዊት ትላለች። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልይ ታናናችሁ ልይ ሰላማችሁ ብዙ ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰብ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በተለመደው ሰዓት እንግዲህ አዲስ ቪዲዮ ይዤ መጥቻለሁ ማለት ነው። የህይወት መንገድ ቀጣይ ክፍል ይዤላችሁ መጥቻለሁ። ሳሮን ወደ ደብረ ዘይት ሄዳለች ማለት ነው፣ ህፃኗን ለመስረቅ ወይም ደግሞ የህይወትን ልጅ ለመውሰድ። የህይወትን ልጅ እንግዲህ እንትና ጋር ማለትም
ሩት ጋር እንዳለች ሁሉን ነገር አውቃለች ማለት ነው። አንቺ ነሽ ለካ ከኋላ የሆነሽ እንደዚህ የምታስደርጊ ብላለች ማለት ነው። እንዲሁም ዘግታታለች ማለት ነው። እና ዳዊትን ለስራ እንዲሁም ደግሞ እናቴን አይቼ እመጣለሁ ብለው ሄዳለች ማለት ነው። ነገር ግን ደግሞ እዛ መንገድ ላይ እንድትቀር አድርጓታል ማለት ነው ዳዊት። ምክንያቱም መንገድ ላይ እንዲይዟትና ከምትሄድበት ቦታ እንድትቀር፣ ነገር ግን ደግሞ ምንም ነገር ጉዳት እንዳያደርስባት እናም እንዲያግዷት አድርጓል ማለት ነው። እንዲሁም ሩት ይህን ነገር ስትሰማ በጣም ደንግጣ አይ አሁንማ በቃ መሄድ አለብኝ ብላ ተከትላታለች። ደግሞ አሁን ላይ ዳዊት የእህቱ ነገር ሁሉ ነገር ስለገባው እየተከታተላት ነው። እናም አሁን ላይ ሩትና እንዲሁም ሳሮን አይነጋገሩም። ሁሉን ነገር ሳሮን እየደረሰችበት ነው። ሁላቸውም ነቅተውባታል። በቃ አሁን ላይ በጣም ችግር ውስጥ ነች። ሳሮን አሁን ህፃኗን ለማምጣት ነበር ሄደችው። ነገር ግን መንገድ ላይ እንድትታገት አድርጓታል ዳዊት። በር ላይ ነበረ እና ሩት ትመጣለች። እሺ ሳሮን ቢሮ ላይ ምን ትሰሪያለሽ ይላታል። እንዲህ ወንድሜ ታዲያ በዛ ማለፍ ክልክል ነው እንዴ ትለዋለች። ልሽ ሩት እያለፍሽ አይደለም። ቆይ እኔ የምልሽ ከዚህም በፊት እኮ እዚህ ችግር ውስጥ እንዳትገቢ ብዬ ስንቴ ነው ያስጠነቀኩሽ ብሎ ዳዊትም ይጮባታል። ይህ ማለት እንግዲህ እህቱ አደጋ ውስጥ እንዳትገባበት እየተከታተላት ነው። ነገር ግን ሩት ግን የምትሰራው ስራ እሱ አያውቅም። ተዳውን ወንድሜ እኔ ምን አደረግኩኝ ትለዋለች። አቶዋሽ ይልሽ ሁሉን ነገር እያንዳንዱ እኔ ያውቃለሁ። ባለፈው ክፍሌ እንዴት እንደገባሽ ራሱ ይሄን ራሱ የማላቅን መስልሽ ይላታል። ገባኝም ትለዋለች። የሳሮን ነገር ለእኔ ተውይልኝ ሩት፣ ይውልሽ ይሄ ነገር በጣም ከባድ ነው ቁሚ ይላታል። ቆይ አንተ ግን ቆይ ሳሮ መጥፎ ነገር ታደርጋለች ብለህ አታምንም ትለዋለች። አንቺ ሁሉንም ነገር በነገርሽ መሰረት ሁሉንም እያጣራው ነው። ነገር ግን ደግሞ አንቺ ደግሞ ማቆም አለብሽ ይላታል። ቆይ ለምንድን ነው እኔ የማቆመው? ምንድን ነው ምን አግኝተ ነው ትለዋለች። በዚህ በልጅነት አእምሮሽ እዚህ ውስጥ መግባት የለብሽም፣ እንደዚህ ነገር ማወቅ የለብሽም ይላታል። ዳዊት በጣም አዝኗል፣ ልቡም ተሰብሯል። የሳሮንን ሴራ ሁሉንም ነገር አውቋል። በቃ ህፃን ልጅ እንደምትሸጥ፣ ህፃናቶችን እንደምትጎዳ፣ ብዙ ነገር እንደምታደርግ ሁሉንም ነገር ደርሶበታል። እናም ይሄንን ደግሞ ሩት እንድታይ ወይም ደግሞ ሩት እንድታቅ አይፈልግም። ምክንያቱም ገና ልጅ ነሽ፣ በዚህ ጭንቅላትሽ ደግሞ ይህን መጥፎ ነገር ማየት የለብሽም ይለታል። ግን እኮ ወንድሜ ቤት ውስጥ የሚሰራ ሀቅ ነው ትለዋለች። ታላቅ እህቴ ናት ብዬ የምላት ሴት ቀን በቀን ሰዎችን ስትበድል እንደ ፊልም ነው የምመለከተው ትላለች። ልክ ነሽ። ይሄ እንደሚያጋጥምና ሳሮን ምን አይነት ችግር ውስጥ እንደገባችና እንደገጠማት በፍትሃዊ መንገድ ማየት ጥሩ ነው ይላታል። ወንድሜ እኔ ከእውነት ውጭ ለማንም አልዳለም፣ ግን ደግሞ ሳሮንን በስተመጨረሻም መጠርጠርህ በጣም ደስ ብሎኛል ወንድሜ ትለዋለች። እሺ ግን ራሽን ጠብቂ፣ እያንዳንዱ እንኳን ለምታደርገው ነገር እኔን አማክረኝ ይላታል። እሺ ግን ቆይ የአስክሬን ምርመራ ወረቀቱስ የት ነው ያለ ብላ ትጠይቀዋለች። እና ደግሞ ሳሮን አድርገዋለች ብለህ ታምናለህ ትለዋለች። ማለት አላረጋገጥኩም፣ ግን ደግሞ ነገሮች ሁሉ ወደ እሷ የሚጠቁሙ ነገር አለ